ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። እንዴት ነው ጾም? እንዴት ይዟችኋል? የክርስቲያኖቹም ጾም ነው፣ የኛም ጾም ነው። እንዴት ይዟችኋል? ከስራ ጋር ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ሪያድ ያላችሁ ልጆች ማለት ነው፣ በተለይ ስራ ቦታችሁ መክረጅ 25 አዚዝያም ሆነ ብቻ የትም ቅርብ ነው፣ አዚዝያ ብዙም አይርቅም። እየመጣችሁ ተዝናኑ ብዬ ነው የምላችሁ። እንገናኝ። በተለይ ቲክታክ የምትሰሩ ልጆች እንዲሁም ዩቱብ የምትሰሩ ልጆች ብንገናኝ በጣም ደስ ይለኛል። ይሄ የምታዩት እኛ ሰፈር ነው። በቃ እኛ ሰፈር ስላችሁ ይሄ የሆነ እንዴት ብዬ ላስረዳችሁ? በር ስከፍት ማለት ነው በቃ ፊት ለፊት ያለ የለም፣ አንድ እርምጃ ተራምጄ በር ከፍቼ አንድ እርምጃ ተራምጄ የምገባበት ማለት ነው። ሀዲቃ ነው። የዛሬ 3 አመት በትንሹ ነው የምላችሁ የተጀመረ። ወላሂ እንቅልፍ ነስተውን ነበረ። የዛሬ 3 አመት በረመዳን ብትሉ ከረመዳን ውጪ በጣም በቃ ሲሰሩት ፈጅር ነው የሚጀምሩት። ያው ሙቀትም ስለሆነ ቀንም ሌሊቱንም ሲሰሩ ነው የሚያድሩት። እንቅልፍ የለንም ነበረ። አልሐምዱሊላህ ዘንድሮ ረመዳንን በሰላም ጾምን ማለት ነው። እየጾምን ነው። በጣም ነበር የሚጮኸው። ገብታችኋል? ገራጅ በሉት ይሄ ኩብሪው ምናምን ሲሰራ በጣም ይጮህ ነበረ። አልሐምዱሊላህ ተሰርቶ አልቆ ዛሬ ማነው ትናንትና ከትናንት ወዲያ ሰኞ ለታ ተከፍቷል ማለት ነው። ከፍተውታል እና ሰው ልነግራችሁ አልችልም። በጣም ብዙ ሰው አለ፣ በጣም ብዙ ሰው ማለት ነው። እየመጡ ይዝናናሉ። ሰራተኞች አሉ፣ ፊሊፒኖች፣ ኢንዶኔዚያዎች አሉ ከመዳሞቻቸው ጋር። ያው ሰውን አላስገባም። ይሄ እስቲ ወደ ላይ ብዬ ማለት ዝም ብዬ ልውጣ ብዬ እዚጋ ቀርጬ አልቻልኩም። ራሴን እያዞረኝ ማለት ነው። ራሴን ሲያዞረኝ ተመለስኩ። ዝም ብዬ አስፋልቱ ምናምን ነገር በትንሹ ቀርጬ አስገባውላችሁ። ግን ወረድኩ። ራሴን አዞረኝ። በጣም ነው ብቻዬን ነኝ፣ ደግሞ ሰውም ስለሌለ ፍራቻም አለ። በጣም ነው የምፈራው። እኔ ደግሞ ፈሪ ነኝ። ከሰው ጋር ምናምን ሲሆን ትንሽ ይሻላል። ቀስ እያልኩ እላመዳለሁ። እና ይሄን ይመስላላችኋለሁ ማሮቼ። በጣም ነው ደስ የሚለው። ኑ ተዝናኑ፣ ኑ ብዬ ነው የምላችሁ ማሮቼ። እዚህ መክረጅ 25 ነው እዚህ ያላችሁ ማለት ነው። አዚዝያም ሆኖ ቅርብ ነው፣ ብዙ የሚርቅ አይመስለኝም ለአዚዝያ። እኔ ብዙም አላውቀውም፣ ያው ከቤትም ስለማልወጣ። ግን መክረጅ 25 ይሄ ባቡሩ ኩብሪው አለ የለም፣ እዛ ጋ ነው የኛ ቤት ማለት ነው። አንተንም ሀዲቃውም እዛ ጋ ነው። ከዛ ራሴን ሲያዞረኝ ዝም ብዬ ወረድኩ ማለት ነው። ወርጄ መጀመሪያ ማለት ነው የሄድኩበት ቦታ አለ። መጀመሪያ ነበር እሱ ማስገባት ያለብኝ፣ ግን ማለት ነው ሙሉ ቪዲዮውን ካያችሁት ብዙ ነገር ነው የምታዩት። በጣም ያምራል። ለመቅረጽም ሰዎች በጣም ብዙ ሰዎች ስለነበሩ ትንሽ እየፈራሁ ግርግሬ ነበረ፣ ወደታች ነበረ መቀርጸው ሰዎቹ እንዳይገቡብኝ እያሉ። በቃ ሁሉም ቀራጭ ነው ስልኩን ይዞ። እዚህ ጋር መቀመጥ ስትፈልጉ ኩርሲ አለ። በቃ ሙሉ ለሙሉ ኩርሲ ነው። ዛሬ በጣም አቧራ አለ። ዛሬ ማስከኞ ነው ይሄን የቀረጽኩት። ማስከኞ ሌሊቱን ማለት ነው። ስንት ሰዓት ላይ ነው ወደ ቤት የተመለስኩት? 12 ሰዓት ላይ ነው የተመለስኩት። አቧራው አይን ነው የሚያጠፋው። እና ኩርሲዎቹ መቀመጫዎቹን አቧራው ትንሽ አበላሽቷቸዋል። ሶፍት ምናምን ነገር ካላችሁ ተረጋርካችሁ መቀመጥ ትችላላችሁ። በጣም ነው የሚያምረው። ከልጆች ጋር ብትመጡ ብቻችሁን ብትመጡ አያችሁ፣ ይሄ በቃ የፈለጋችሁበት ቦታ ብትሄዱ ማለት ነው በቃ ደስ ይላል። የራሳችሁ የሚቀርጻችሁ ሰው ካለ ምናምን ነገር። ያው አሁን የሴትዬ ልጅ ብትኖር ቅረጭኝ ብላት ማለት ነው ብትቀርጸኝ 10 ደቂቃ 10 ሴኮንድ ነው የምትቀርጸኝ። አትቀርጸኝ በቃሽ ነው የምትለኝ። እሷም የለችም። ሲቀርጹ ግር ምን የሚሉኝ አረቦች ማለት ነው 1 ደቂቃ እንኳን አይቀርጹም። ወይ 15 ሴኮንድ ነው ወይ 10 ሴኮንድ ነው። ከዚህ እንትን አይልም፣ አይቀርጹም። ያው ሊካርድ እንኳን ሲያደርጉ በጣም ትንሽ ነው ሊካርድ የሚያደርጉት። እና ይሄን ይመስላላችኋል ሊማሮቼ። በጣም ነው የሚያምረው። በጣም ነው የሚያምረው። ይሄ እንግዲህ ሌሊት ላይ ነው፣ ቀን እንዳይመስላችሁ። ሌሊት ስላችሁ 12 ሰዓት ላይ ማለት ነው።
12 ሰዓት በሳውዲ 12 ሰዓት ላይ ነው ቀርጬ ወደ ቤቴ ትንሽ ዞሬ ነው የተመለስኩት። ብቻዬን ስለነበርኩም ትንሽ ደበረኝ። ሰው ብዙ ሰው አለ። አንድ አበሻ እንኳን ሰራተኛ ያገኛሉ ብዬ ነበረ፣ አላገኘሁም። ፊሊፒኖች ምናምን ከመዳሞቻቸው ጋር ከልጆች ጋር አሮጊት በይሄ አረብያ ላይ አስቀምጠው የሚገፉ ማለት እነሱ ናቸው ያሉት። በቃ ተመልሼ መጣሁ ላችኋለሁ ማሮቼ። ወላይ ኑ ቅርብ ከሆናችሁ ማለት ነው። አሁን ይሄ የሚሄድበት መጀመሪያ ከቤት እንደወጣሁ ማለት ነው። ይሄ የምታዩት ቤት ዝጋ ግድግዳው ማለት ፊት ለፊት የምታዩት ቤት የኛ ቤት ነው። የኛ ቤት ማለት ነው። መጀመሪያ ያሳየኋችሁ ቤት የኛ ቤት ነው። ከቤት እንደወጣሁ መጀመሪያ እስቲ ኩብሪውን ልሄድበት ብዬ ማለት ነው። ይሄ እንትኑ አለ የለም ምንድነው በኢትዮጵያ የሚባለው ምንድነው? እኔ ረሳሁት፣ ይቅርታ። ቆይ እና ይሄድኩ እያለሁ ወይኔ ያ ረቢ ቢስሚላህ ሮማራ ወላሂ የሆነ ጭንቅ አለኝ፣ አዞረኝም ጨነቀኝም ማለት ነው። በዛ ላይ ወንዱ ሴቱ በቃ ይሄ ጥንድ እየሆኑ ምናምን ነገር ወይኔ ረመዳን አይደለም በቃ ወቅት ሲያደርጉ ምናምን ነገር ከሚስቶቻቸው ጋር በጣም ደስ ይላል። እና ካሜራዬ እንደዚህ እንትን እያልኩ ነበረ ትንሽ ሰዎች እንዳይገቡብኝ እያልኩ እንደዛ ነው። እዚህ ጋር እንግዲህ ደረስኩ፣ እየሄድኩ እየቀረጽኩ ማለት ነው። ያ አላህ ወላሂ ፈራው ስላችሁ የሆነ በቃ አዞረኝ። በቃ ልቤ ጭንቅ የማዞር ነገር እንዴ በወድቅስ። በእርግጥ ወደ ታች አልወድቅም፣ በወድቅም እዚሁ ላይ ነው የምወድቀው። ለምን ከፍ ተደርጎ ነው እንትኑ የተሰራው ማለት ነው። እስከ ወገብ ድረስ ነው እንደዚህ። ይሄ ደረታችሁ ላይ ባይደርስም ከወገብ እስከ ከእምብርታችን ከፍ ብሎ ማለት ነው። ወገብ ነው የሚባለው እንደዛ ከፍ ብሎ ስለሆነ ይሄ ብረቱ የእንትኑ ማለት ነው የኩብሪው አጥሩ ብረቱ ለትልቅ ሰው ነው። አሁን በጣም ረጅም ነኝ። እንደዛ ነበረ ጠጋ ብዬ ቆም ብዬ ቀርጬ ነበረ ወደታች ማለት ነው። አዙረኝ ስልኬስ ቢወድቅስ ብዬ ታውኩት። ከዛ ትንሽ ሄጄ ተመለስኩ። እሱ ብትሄዱ የሚያልቅ አይደለም በነገራችን ላይ ማለት ነው። በጣም ትልቅ ነው ይሄ። በቃ እስከየት ልበላችሁ ወላሂ ቢስሚላ በጣም ደስ ይላል። 3 አመት ከ6 ወር ምናምን ፈጅቷል ይሄ ነገር። እኔ ያው እዚህ ቤት 9 አመት ጨርሻል። እንግዲህ ወደ 10 አመት 9 አመት ጨርሼ እንግዲህ አንድ እያልኩ ነው። አንድ ብዬ ደግሞ እንደገና ሌላ እየቆጠርኩ ነው። እና ይሄ ሀዲቃ ሲሰራ ማለት ነው ረጅም አመት ፈጅቶበታል። ከ3 አመት በላይ ነው የፈጀበት። ያው በደንብ ተደርጎ የተሰራው ጽድት አድርገው ሰርተውታል። እዚህ ጋር ገና አሁን የተከፈተው ሰኞ ዕለት የተከፈተው እንትኖቹን እያሳደጉ ነው። ዛፍ ምናምኖች እንዳል ተቆራርጠው ነበር፣ አዲስ ነው የተተከሉት። እያደገ ነው። ውሃ ምናምን እየሰጡት ነው። እዚህ ጋር እንግዲህ ልጆች ቢጫወቱን ተብሎ እንግዲህ የልጆች እንትኖች ምናምን ይገባሉ ወደፊት እርግጠኛ ነኝ።